ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ትኩስ ነው። ፕሬዚደንት ዶናልድ ትራምፕ ግሪንላንድን በእጃቸው የሚያስገባ አጣዳፊ ድርድር እንዲጀመር እንደሚፈልጉም በዳቮስ የዓለም ኢኮኖሚ መድረክ ላይ ባደረጉ ንግግር አስገነዘቡ። ምናልባት ከልክ በላይ የሆነ ጥንካሬና ኃይል ያመቀ እርምጃ ለመጠቀም ካልወሰንኩ በስተቀር ምንም ላናገኝ እንችላለን። ኃይል ከተጠቀምን ደግሞ ስለ እውነት ማንም ፊታችን አይቆምም ብለዋል። ሲያክሉም ኃይል መጠቀም አያስፈልገኝም፣ ኃይል መጠቀም አልፈልግም፣ ኃይል አልጠቀምም ብለዋል። ትራምፕ በተቃውሞ ትዕይንተ ሕዝብ የጠበቀቻቸው ዳቮስ ላይ እግራቸው እንደረገጠ ቤታቸው የቀሩት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በእንግሊዝ ፓርላማ በግሪንላንድ ጉዳይ የአሜሪካው ፕሬዝደንት እያደረጉት ባለው ጫና አልፈታም ሲሉ ፎክረዋል። ትራምፕ የቀድሞ የልዩ ግንኙነት እትብት መቋጠሪያና የአንግሎ ሳክሰን ጥምረት መወጠሪያ የነበረችውን የተከዳች እንግሊዝንም ከሌሎች የአውሮፓ አገራት ጋር ደምረው በኢትዮጵያ አቆጣጠር ከፊታችን ጥር 24 በፈረንጅ ፌብርዋሪ 1 ጀምረው ተግባራዊ በሚሆን የ10% ታሪፍ እንደምትመታ አስታውቀዋል። ቅጣቱ የግሪንላንድን በአሜሪካ የመጠቅለል ዓላማ መቃወሟን በመቀጠሏ ሲሆን ለንደን አቋሟን ቀይራ አለዝባ ተለሳልሳ 180 ዲግሪ ወደ ኋላዋ ተቀልብሳ ግሪንላንድ ለአሜሪካ እንድትሸጥ ካላጋፈረች ታሪፉ በእሷና በቀሪዎቹ 7 የአውሮፓ አገራት ላይ ከመጪው ግንቦት አጋማሽ ጀምሮ ወደ 25% ይመነድጋል። እስካሁን ባለው ሁኔታ ከአሜሪካ ጋር ጫማ ለመለካካትና ከትራምፕ ጋር አፍንጫ ጫፍ ለአፍንጫ ጫፍ እየተነካኩም ዓይናቸውን ለማጉረጥረጥ የሞከሩት አፍላ ጎረምሳው የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ናቸው። የአውሮፓ ኅብረት ለፕሬዚደንት ዶናልድ ትራምፕ እርምጃዎች ምላሽ ትሬድ ባዙካ ተብሎ የሚታወቀውን ተከታታይ የአጸፋ እርምጃዎች ለመውሰድ ማጤን ይችላል ብለዋል የፈረንሳዊ ፕሬዚደንት ማክሮን። የአውሮፓ ኅብረት ትሬድ ባዙካ ወይም በአማርኛ የንግድ ባዙቃ ብሎ የሚጠራው ከሦስተኛ ሀገር በኅብረቱ አባላት ላይ ሊወሰድ የሚችልን ኢኮኖሚያዊ ማስገደጃን ለመቀልበስ የሚወሰድ የአጸፋ እርምጃዎችን አሰራር የሚወስን ነው። ትራምፕ የዳቮሱ ስብሰባ ንግግራቸው ሀገራቸው ግሪንላንድን የራሷ የማድረግ ሙሉ መብት ፉል ታይትል እንዳላት ያስገነዘበ ሆነዋል። ይህን መሬት እንፈልጋለን አሉት ትራምፕ ቆምጨጭ ፍርጥም ብለው። ከዚህ በፊት ታይቶት ሰምቶ የማያውቀውን ወርቃማ ጉልላት ለመገንባት ይህን መሬት ያስፈልገናል ብለዋል። ጎልደን ዶም ተብሎ የሚጠራው ዩናይትድ ስቴትስ አሜሪካ ወደ እሷ ሊተኮሱ ሊወነጨፉ የሚችሉ ቦሊስቲክ ሚሳይሎችን ወደ ግዛቷ ሳይገቡ በፊት ማምከን የሚችል የመከላከያ ጣራ እንደማለት ነው። ግሪንላንድ ለአሜሪካ ብሔራዊ ደህንነት ቁልፍ መሆኗን በአጽንኦት በማስገንዘብ ደሴቷን በኃይል ሳንቆጣጠር፣ ነገር ግን ቁጥሩ የበዛ ሰራዊት ደሴቷ ላይ እናርመሰምሳለን ብለዋል። አሜሪካና ዴንማርክ ከዚህ በፊት ያላቸው ስምምነት ዋሽንግተን የፈለገችውን ያህል ሰራዊት ደሴቷ ላይ እንድታዘምት ወይም እንድታሰማራ ይፈቅዳል። በግሪንላንድ ሰሜን ምዕራባዊ ጫፍ ላይ በሚገኘውና
ከሁለተኛው የዓለም ጦርነት ጀምሮ አሜሪካ የምትጠቀምበት ፑቱፊክ የሚባለው ጦር ሰፈር ውስጥ ከ100 በላይ የአሜሪካ ወታደሮች በቋሚነት አሉ። አውሮፓውያን ግሪንላንድ አትሸጥም አትለወጥም ቢሉምና ቢማለዱም ፕሬዚደንት ትራምፕ በዛሬው ንግግራቸው ተስፋቸው ላይ 9 ቁጥር መስማር ቀርቅበዋል። አሜሪካ ለዚህ አህጉር አሉ ለአውሮፓ ማለታቸው ነው ለ10 ዓመታት ከሰጠችው ወታደራዊ ድጋፍ አንጻር የግሪንላንድ ለአሜሪካ መቀወር ትክክለኛና ምክንያታዊ ነው ሲሉ ፍርጥም ብለዋል። ዜና ዘገባዎች ከዛሬው ንግግር የነቀሱት መልካም ነገር የኃይል እርምጃ አልወስድም ማለታቸው ነው። የታሪፉ ዛቻና አደጋ ግን አልተረሳም። ትራምፕ አውሮፓ እያሽቆለቆለች መሆኗንም ነግረዋታል። የተለመደ ሟርታቸው ነው። ገደብ የሌለው የስደተኞች በገፍ መጉረፍና የውጭ ሸቀጦች ግዢ የአውሮፓን ቁልቁልዮሽ አፋጥኖታል ብለዋል። ይሁን እንጂ እሳቸው አውሮፓ በጥሩ ሁኔታ እንድታድግ እንድትመነደግ እንጂ እንድትቆረቁዝ እንደማይፈልጉም እውነቱን ለመናገር ከንፈራቸው መጥተዋል። ትራምፕ ከ1 ሰዓት በላይ በዘለለ ንግግራቸው ግሪንላንድን በተመለከተ ለአውሮፓውያን የተውላቸው ምርጫ ደሴቷ ትሸጥ ምን አባቷ ያላችሁን እንደሆነ ውለታውን በልባችን ማኅደር እንጽፈዋለን፣ ወይም አትሸጥም አትቀወርም፣ ስለዚህም አይሆንም ማለትም ትችላላችሁ። እኛም ውሳኔያችሁን ልብ እንላለን አንረሳም ብለዋል። መጠቅለያቸው ባታውቁት ነው እንጂ ጥቅሙ የእናንተ ነው የሚል ነው። ጠንካራና ደህንነቷ የፈረጠመና እየተጠበቀ አሜሪካ ማለት ጠንካራ ኔቶ ማለት ነው ብለዋቸዋል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። እውነቱን ለመናገር ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው እንደ ዋዛ ፈዛዛ የጀመሩት አላስካን ለአሜሪካ ከራሽያ በግዢ መልክ እንደገባው ከዚህ ቀደም 1-2 በታሪክ የሚታወሱ የአሜሪካ መሪዎች የአሜሪካንን ግዛት ከማስፋት አኳያ በታሪክ እንዳይረሱ ያደረገ ሥራ ከማከናወናቸው በመነሳት እሳቸውም ሁሌ ከማንም የተለዩ እና በዚህም የተነሳ እውነቱን በማንኛውም ሁኔታ ውስጥ ዘ ግሬተስት ኦፍ ኦል ከሁሉም በላይ የላቀ የመጠቃ ልዩ መሆን የሚፈልጉ ከፍተኛ መሻት ያላቸው ሰው ናቸው። ስለዚህም በቀደም ለታ የሩሲያው ጋዜጣ እንደጻፈው ግሪንላንድን የአሜሪካ አካል በማድረግ አሜሪካንን አሁን ከምትገኝበት 4ኛ ደረጃ ዓለም አቀፋዊ የቆዳ ስፋት ግዙፍነት 2 ደረጃ በማሳደግ ቻይናና ካናዳን በማለፍ ከራሽያ ቀጥላ 2ኛዋ የምድራችን ትልቋ ግዛት ወይም ምን ልንለው እንችላለን ስፋቷን እነ ራሽያ እኮ ንዑስ አህጉር ልትላቸው ትችላለ። በዛ መጠን ያሰፋ በዚህም አሜሪካንን በአርክቲክ ላይ ያላትን አሁን ቀጣዩ ዘመን የኢኮኖሚ የበላይነት ፉክክር የሚታይበት ቦታ ነው። የበላይነቷን በማራመድ ማዕድኑን ብትል፣ የተፈጥሮ ጋዙን ብትል፣ ነዳጁን ብትል በማስፋት አሜሪካንን በማበልጸግ በአሜሪካ ታሪክ ውስጥ ልዩ ስፍራ የመያዝ ታሪካዊ ውርሳቸውን እንደ ዋዛ ነው የጀመሩት በመጀመሪያው የሥልጣን ዘመናቸው።
ሽጡልኝ በማለት ነው የጀመሩት። እንዲህ ያለ አሁን ሁለተኛ ስልጣን ዘመናቸው ሲመጣ አሁን በምታውቀው መልኩ ቀሰቀሱት። የሚገርምህ አሁን በተከታታይ እየወሰዱት ያለው እርምጃ የዳቮሱ ስብሰባ ላይ በሚገርም ሁኔታ ካስገነዘቡበት ነጥብ ስትነሳ ዶናልድ ትራምፕ ደሴቷን በእጃቸው የማስገባቱን ተልዕኮ በቀላሉ ያላዩት በፍጹማዊ ቁርጠኛነት እውን ሊያደርጉት ታጥቀው የተነሱለት መሆኑን ለአውሮፓውያን ያረዳ ነው። አውሮፓውያን ከዚህ በኋላ የደሴቷን መሸጥ አለመሸጥ መወሰን አለባቸው። ይህን ተከትሎም አሜሪካን እስካሁን ዶናልድ ትራምፕ ወዳጅ አይደሉም የሚል ደረጃ ደርሰዋል። ግን ጠላት ናቸው ወይ የሚለው ላይ ነው መወሰን ተስኗቸው እንደሆነ ብዙ ትንተናዎች የምናነበው። አይ ቲንክ ቁርጡን እንዲያውቁ የሚያደርግ ንግግር ነው ያደረጉት። አሜሪካ ይሄን መሬት ትፈልገዋለች። በታሪክ ታይቶ የማይታወቅ የጸረ ሚሳኤል ወርቃማ ዶም ወይም ምንድነው የምንለው ጉልላት፣ በጣም በብዙ ቢሊዮን ዶላሮች የሚቆጠር የዶናልድ ትራምፕ የአሜሪካንን መከላከያ የሚሳኤል ጋሻ ነው። ስሙንም እስራኤል ከምትጠቀምበት አየንዶም ከሚባለው የብረት ጉልላት ብለን ከምንጠራው የወሰደ ነገር ግን በአይነት በመጠን በሚጠቀመው ቴክኖሎጂ በተከታታይ የአሜሪካ መሪዎች ያላቋረጠ ክትትል እውን ሊሆን የሚችል ወይም ደግሞ እንደ ቀደመው የዶናልድ ትራምፕ የስታር ዎር ተብሎ የሚገለጸው ተመሳሳይ እቅድ ሁሉ ሊከሽፍ የሚችል ፕሮጀክት ነው። በጣም ግዙፍ ፕሮጀክት ነው። ስለዚህ እሱ ያለ ግሪንላንድ ሊሆን አይችልም ብለዋል። ምክንያቱም ግሪንላንድ በሰሜን ዋልታ አርክቲክ በኩል ሊመጣ የሚችለውን ማንኛውንም ሚሳኤል ምንድን ይባለው የአሜሪካ ግዛት ውስጥ ሳይደርስ ማክሸፊያ አይነተኛ ቦታ ናት። በዚህ ላይ እንኳ ስትራቴጂክ ቫሊዩ ስትራቴጂክነቷን ማንም ያስተባበለ የለም። ይኸው ነው። አሁን ትንሽ ግራ የገባኝ እንግዲህ ትልቅ ዜና አድርገው ያወጡት ዶናልድ ትራምፕ ግሪንላንድን ለመውሰድ ኃይል አልጠቀምም ብለዋል የሚለውን አጉልተው አውጥተውታል። ዳንኤል ይህን እንደ መልካም ነገር ነው ያወጡት። ለጊዜው ግን እውነቱን ለመናገር በበኩሌ ብዙም የተረዳሁት ነገር የለም። የማነው የግሪንላንድ መሸጥ ለአሜሪካ የግድ ነው። ይሄን ካላደረጉ እንግሊዝ የለች፣ ጀርመን የለች፣ ኔዘርላንድ የለች፣ ዴንማርክ የለች፣ ኖርዌይ የለች፣ ፈረንሳይ የለም። የተጠቀሱት የ10 እና የ25 በመቶ ታሪፎች እና እሱን ተከትሎ ደግሞ አውሮፓ ሊወስድ የሚችለው የአውሮፓ ህብረት የትሬድ ባዙካ ያሉት ወይም የንግድ ባዙቃ ከአሜሪካ ላይ የሚወሰዱ ምላሾች ናቸው። ስለዚህ አሁን ባለ ሁኔታ ዶናልድ ትራምፕ ግሪንላንድን ፈልጋለሁ እያሉ የተናገሩት። ስለዚህ ኃይል አልጠቀምም የሚለው በምን መንገድ ለምን እንደ መልካም ዜና ሊወስዱት እንደቻሉ ብዙም በበኩሌ አይታየኝም ዳንኤል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም አሁን እንግዲህ ዶናልድ ትራምፕ ግሪንላንድን በተመለከተ ኃይል እንደማይጠቀሙ ተናግረዋል እና
ስለዚህ ዶናልድ ትራምፕ በእርግጠኝነት ኃይል ሳይጠቀሙ ግሪንላንድን ወደ አሜሪካ መጠቅለል ይችላሉ ወይ? እንቆቅልሹ እዛ ላይ ነው። አንዳንድ ጊዜ ለምን ለምሳሌ ፕሬዚደንቱ ዳቮስ ላይ ባደረጉት ንግግር ከአንድ ሰዓት በላይ ነው የተናገሩት። ያልነኩት ጉዳይ የለም። እኛ ለጊዜው ግሪንላንድን በተመለከተ ያለውን በዚህ መንገድ ነው ልናቅርብ የፈለግነው። ማለት ነው የተናገሩት እና ለምን ይሄን ትልቅ ነጥብ አድርገው እንደወሰዱት አልገባኝም። ምክንያቱም አንድ የሚታወቅ ነገር አውሮፓውያኖቹ አንደር ኖ ሰርከምስታንስስ ግሪንላንድን መሸጥ እንደማይችሉ ነው። ግሪንላንድን መሸጥ ማለት ቆመንለታል፣ ምዕራባዊ እሴት ነው፣ ኔቶ ራሱ የተመሰረተለት ዓላማ ይሄ ነው። እንደሱ የሚሉት ሕግ ላይ የተመሰረተ እስካሁን ያቀናነው ስርዓት ህልውና መሰረቱም ይሄው ነው። እንደ ኔቶ ጠላት አድርጎ የፈረጃቸው ኃይሎች ይህንን እውነታ የማይቀበሉ እንዳ ድንበርን በጉልበት የሚቀይሩ ናቸው የሚል ነው። በዚህ ውስጥ የኔቶ አባል የሆነች አንድ ሀገር የሷ የሆነን ግዛትና ከሳም አልፎ የራሱ ከፊል ራስ ገዝ መብት ያለውና አሜሪካዊ አንሆንም እያለ ያለን ህዝብ ትሸጣላችሁ፣ ትቀወራላችሁ፣ ሽጡልኝ ያሉት። በኢትዮጵያ ታሪክ እጅግ የሚዘገንነኝ አንድ አሰብን የሸጠ ሱልጣን ኢብራሂም የሚባል ታሪክ አለና ሱልጣን ኢብራሂም የሚለውን ስሰማ ይዘገንነኛል። እንደዚህ አይነት ነገር ነው። አሁን ሽጡ ነው። አትሸጥም። የራሷ ሉዓላዊነት ያላት የራሷ ህልውና ያላት ሀገር ናት። በግዥም ሆነ በኃይል ይሄን ልቀይር ማለት አሜሪካ የምትታወቅበት የቆመችለት ዓላማ አይደለም። ኔቶ ውስጥ አሜሪካ ማለት የአሜሪካ የዓለም ስርዓት ዋናዋ አቅኚ ናት። አሁን የገጠማቸው አውሮፓውያኑን አሜሪካ ቀውሩልኝ ነው የምትለው። ምክንያቱም በኃይል መውሰድ የራሱ ዳፋ አለው። ዳንኤል፣ ለምን ዶናልድ ትራምፕ በኃይል ሊወስዱ ይችላሉ? ቀጣዩ የአሜሪካ መሪ መቼም ትራምፒዝም ከሳቸው ጋር አብሮ ከሳቸው ስልጣን ጋር አብሮ የሚያልቅ ነገር ከሆነ ነው ምናልባት ነው የምልህ ዳንኤል። ዶናልድ ትራምፕ፣ ከዶናልድ ትራምፕ ቀጥሎ ጄዲ ቫንስ፣ ከጄዲ ቫንስ ቀጥሎ የልጃቸው ባል ኩሽነር፣ እንዲህ እያለ የማይቀጥል መሆኑን ማረጋገጥ ተችሎ የዛሬ 3 ዓመት አሜሪካ ዲሞክራሲያዊ ምርጫ አድርጋ የዶናልድ ትራምፕ መንግስት ማለትም በዶናልድ ትራምፕ አብሳያ የተፈጠረውን ሪፐብሊካን ፓርቲ ወክሎ ለፕሬዚደንት የሚወዳደረው ምክትል ፕሬዚደንት ወይም አሸናፊ ሆኖ ድጋሚ ወደ ዋይት ሃውስ የማይገባበት ሁኔታ ከተፈጠረና ዲሞክራቶች አሸንፈው ከመጡ ያለምንም ጥርጥር በኃይል ቢወስዷት ዲሞክራቶች ጸረ የዓለምን ሕግና ስርዓት ያፋለሰ በማንኛውም መንገድ የአምባገነኑ የጨካኙ ዶናልድ ትራምፕ እርምጃ ነው በማለት ሊቀለብሱት ይችላሉ። ዳንኤል፣ ግሪንላንድን ነፃ ሊያወጣት ይችላሉ መልሰው። በአሜሪካና በዴንማርክ በግሪንላንድ መካከል ያለውን ግንኙነት በማጠናከር ወይም ደግሞ እንደ ኔቶ ኃይል ግሪንላንድ ላይ ወታደራዊ ሁኔታዎችን የምትፈጥርበትን ነገር ሊስማሙ ይችላሉ። ሽያጭ ከሆነ ግን ያበቃለታል። ሽያጭ ገዢና ሻጭና ገዢ ተቀምጠው እነ ዴንማርክና እነ ግሪንላንድ ሻጭ ሆነው እነ እንግሊዝ ፈቃደኛ አፈራራሚ ሆነው የተከናወነ እንደሆነ ግን ዶናልድ ትራምፕ አይደለም በቁም ከሞታቸው በኋላ ለዘመናት አሜሪካ እስካለች ድረስ ስማቸውና ታሪካቸው እንደጸና ይኖራል። የሚቀለብሰውም አይኖርም። ስለዚህ ከዚህ እውነታ ደግሞ አንጻር ተነስተ አውሮፓውያኑ ጎሽ ኃይል አንጠቀምም አሉ የሚለውን ከፍ አድርገው ያዩበት ምክንያት ምንድን ነው? ኃይልስ ካልተጠቀሙማ እንደፎከሩና እንደረበሹ እንዳተራመሱ ይኖራሉ እንጂ እኛም እሺ ብለን አንሸጥም፣
እሳቸውም አያገኟትም የሚል የማርያም መንገድ ያገኙ መስሏቸው ነው። ስለዚህ በበኩሌ የዶናልድ ትራምፕ ቃላትና አቋም እንደ ሁኔታው የሚለዋወጡ መሆናቸውን ግንዛቤ በመውሰድ ኃይል አልጠቀምም ማለታቸው በበኩሌ እረፍት አይሰጠኝም። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዶናልድ ትራምፕ ወይም አሜሪካ ከኔቶ ጋር ብትጋጭ የኔቶ ህልውና ሊፍረከረክ ይችላል ወይ? ወይስ ደግሞ የኔቶ ጦር ከአሜሪካ ጋር ሊገዳደር የሚችል አቅምስ አለ ወይ? እስቲ አሜሪካ የሌለችበት ኔቶንና አሜሪካንን በንጽጽር ብትነግረን አለም። ኔቶን ያቋቋመችው አሜሪካ ነች። ያሰባሰበቻቸው የሁለተኛው ዓለም ጦርነት የምዕራብ አሸናፊ ሀገሮች አሜሪካ፣ እንግሊዝ፣ ፈረንሳይ ከዛ በኋላ አውሮፓን ሲቃረጡ ምዕራብ እነዚህን ሀገሮች ይዛ ምዕራብ አውሮፓን ምዕራብ ጀርመንን ይዛ የተመሰረተ ነው። ይህም የተደረገበት ዋነኛው ምክንያት የሁለተኛ ዓለም ጦርነት ሌላው አሸናፊ የሶቪየቱ ስታሊን ምስራቅ አውሮፓ ሀገሮችን እየጠቀለለ በሶቪየት ህብረት ስር እያስገባ ነበረ። ምዕራብ አውሮፓውያኖችንም በዚህ መንገድ እንዳያስገባ የማዳኑን ሚና ትጫወታለች አሜሪካ። ከዛም በኋላ አውሮፓ በኢኮኖሚ እንዲያንሰራራ ማርሻል ፕላን የሚባሉን ሁሉ አድርጋለች። ቤዚካሊ ምዕራባውያኑ ተብለው በአጠቃላይ የሚያምኑበትን ህግ ላይ የተመሰረተ የሚሉትበትን የዓለም ስርዓት መሰረት በመጣልና አሁን ዓለማችን የምትመራበት በአብዛኛው የተባበሩት መንግስታትን የተለያዩ ኤጀንሲዎችን በማቋቋም ይሄ የተባበሩት መንግስታት ቻርተር ገለመሌ የምትለው የምዕራባውያኑ ህግ ላይ የተመሰረተ ሲስተም አካል ነው። ስለዚህ ኔቶ በዋነኛነት የዲሞክራሲ ጠበቃም ነው ማለት ነው። የምዕራባውያን ወይም ደግሞ አሁን የዓለም ስርዓት የምንለው ምዕራባውያን ያጸኑት ከሁለተኛ ዓለም ጦርነት በኋላ ያጸኑት የዓለም ስርዓት ህግ ላይ የተመሰረተ የዓለም ስርዓት ነው። ጉልበተኛ በጉልበት የሀገራትን ግዛቶች የማይቀይርበት፣ ሀገራት ትንሽ ሆኑ ትልቅ ሆኖ ሉዓላዊነታቸው የሚከበርበት እንደዚህ የምንለው ማለት ነው። አሁን ቤዚካሊ የተፈጠረው ኔቶ ውስጥ የዚህ ዋነኛው አራማጅ መስራች፣ ቆርቋሪ፣ የፊት መሪ በማንኛውም በቁስ በሁሉ ነገር አቃፊ የነበረችዋ ግዙፏ ትልቋ ዩናይትድ ስቴትስ አሜሪካ ይሄንን ቫሊዩ አሌ በማለት አሁን ራሷ የኔቶ አባል የሆነች ሀገር ዴንማርክን ግሪንላንድ የሚባል ግዛት ሽጡልኝ አለበለዚያ ወስዳለሁ በማለት የዓለም እነሱ እስካሁን አቀና ነው ቆመንለታል የሚሉትን የዓለም ስርዓት ፉርሽ አደረገች ማለት ነው። ስለዚህ አሁን ጥረቱ ይሄ ሊቀለበስ ይችል እንደሆን የተለያዩ ጥረት ማግባባቶች ከማድረግ ባለፈ የመጨረሻው ነጥብ ዶናልድ ትራምፕ ቁርጠኛ አቋማቸው ሆነው እስከቀጠሉ ድረስ ኔቶ በመርህ ደረጃ ፈርሷል ማለት እንችላለን። አውሮፓውያኑ ከአሜሪካ ጋር የሚሰሩበት ሁኔታ የለም ማለት ነው። ወይም ቭላዲሚር ፑቲንን የዩክሬንን ግዛት ወስደው መሬት ቆርሰው የዛችን ሀገር ድንበር በጉልበት ቀይረዋል እያሉ የሚያቀርቡት ክስ ቀጥታ ለፕሬዚደንት ዶናልድ ትራምፕ አሜሪካ ላይም የሚቀርብ ይሆናል። ስለዚህ ኔቶ በዚህ መልኩ ሊቀጥል አይችልም። እስከ ምን ጫፍ ይወስዱታል የሚለውን ማየት ብቻ ነው። ሂደትን የመጠበቅ ጉዳይ ነው እንጂ በመርህ ደረጃ እየፈረሰ ነው ያለው። በኃይል ደረጃ ከጠየቀኝ የኔቶ አብዛኛው ኃይል በተለይም የስትራቴጂክ የሚሉት
ለምሳሌ የእነሱ ተገዳዳሪዎች አድርገው የሚያቀርቧቸው ራሽያና ቻይና ናቸው። እንደዚሁም እነዚህ ደግሞ ሀገሮች የራሳቸው ከጀርባቸው የተለያየ ቁመና አላቸው። ስለዚህ ከዚህ አንጻር አውሮፓ ብቻዋን ከአሜሪካ ተገንጥላ ብዙ የሚቀሯት ነገሮች አሉ በጦር መሳሪያ ደረጃ እና ምክንያቱም አብዛኛው ኔቶ በተለይ ይሄ የጦር መርከቦችን በተመለከተ አውሮፕላን ተሸካሚዎችን በተመለከተ የሚሳኤል ቴክኖሎጂን በተመለከተ በጦር ጀቶች በእነዚህ በቦምብ ደብዳቢዎች አህጉር አቋራጭ ቦምብ ተሸካሚ እንደ ቢ1 ቢ2 የምትላቸው እነዚህን የመሳሰሉ ስትራቴጂክ ወታደራዊ እሴቶችና መሰረተ ልማቶች እንዲሁም የሰራዊት ቁመናም ደረጃ ስታይ እውነቱን ለመናገር ኔቶ ያለ አሜሪካ ብዙም እንግዲህ እስካሁን እስከምናነበው ብዙም ግምት የሚሰጠው አይደለም። ወይ ራሳቸው ዶናልድ ትራምፕ እንዳሉት ኔቶ ያለ አሜሪካ ቻይናና ራሽያ ከመጤፍ የማይቆጥሩት። ስለዚህ እንግዲህ አውሮፓውያኖች በመርህ ደረጃ እየፈረሰ ያለው ኔቶ በሂደት እንደ ገበርዲን በተጨባጭ እየተቀደደ ከመጣ ያላቸው እድል ገንዘብ ያላቸው ናቸው። የቴክኖሎጂ መሰረት ያላቸው ናቸው። ስለዚህ በሚቀጥሉት 10 ዓመታት ራሳቸውን የቻሉና ምናልባትም ብቸኞቹ የዓለም ሕግ ላይ የተመሰረቱ ስርዓት ወራሾች ሆነው ራሳቸውን እንደ ኃይል መገንባት ይኖርባቸዋል እንጂ እስከዛ ድረስ ግን እውነቱን ለመናገር በአሜሪካም በራሽያም በቻይናም የሚፈሩ ሊሆኑ አይችሉም። ዓለም አውሮፓውያኑ ለግሪንላንድ ሲሉ እስከ መጨረሻው ድረስ ከአሜሪካ ጋር ቢቆራረጡና ግሪንላንድን ከአሜሪካ ቢያድኑ ለአውሮፓውያኑ አዋጭነቱ ምንድን ነው? ግሪንላንድን አድኖ አሜሪካንን ማጣት የሚለውን ብትነግረን ዓለም። ኤግዛክትሊ ይሄ ጥያቄ ነው ዶናልድ ትራምፕ ጭንቅላት ውስጥ ያለው። ለግሪንላንድና ለመርህ ወይም ከፍ ሲል ለዴንማርክ ብላችሁ ራሳችሁን ትሰዋላችሁ ወይ አይነት ነው የዶናልድ ትራምፕ አቀራረብ። እና እንግዲህ ይሄ ጥያቄው ለአውሮፓውያኑ ነው። በዚህ ደረጃ ደግሞ ጎብጠንና ተልመጥምጠን የምናድነውም ሆነ የምናጸናው ኃይልና አንድነት ሊኖረንም አይችልም የሚል እምነት ውስጥ እንዳሉ ግን መገመት ይቻላል አውሮፓውያኖቹ። ስለዚህ ያቀረብከው ጥያቄ በዶናልድ ትራምፕ ጭንቅላት ውስጥ ያለ ነው። ለግሪንላንድና ለምህር ብላችሁ ራሳችሁን መስዋዕት ታደርጋላችሁ ወይ የሚል ጥያቄ ነው ያቀረቡላቸው። የዳቮስም ንግግር በዚህ ሊጠቃልል ይችላል እና አውሮፓውያኑ የሚሰጡትን እንደ አውሮፓ ህብረት ወይም ደግሞ እንደ በተናጠልም ሆነ በጋራ እንደ አውሮፓ የሚመልሱትን ቁርጠኛ ምላሾች ወደፊት የምናይ ይሆናል። ዳኒ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።